ቤዛዊተ ዓለም ትባላለች። ቤዛዊተ ዓለም ትባላለች። ቤዛዊተ ዓለም የምትባለው በዚህ ነው። ያ ከሷ የነሳውን ስጋ ከመለኮቱ አዋህዶ አምላክ አድርጎ ስለሚያድንበት ዓለምን ስላዳነ ቤዛዊ ዓለም እሱ የዓለም ቤዛ ተብሎ እሷ ደግሞ በዚህ ባለው ቅድም በጠቀስነው ሁሉ ሕሙማንን በመፈወስ ስንቱን ታምራት በማድረግ እያዳነች የፈወሰች ወላዲተ አምላክ ብለው ሲጠሯት ፈጥና እየደረሰች ስለምታድን ወላዲተ አምላክ ቤዛዊተ ዓለም ትባላለች። እና እንግዲህ አባቶቻችንም በየድርሳናቸው በየዝማሪያቸው ደርሰውላታል፣ ዘምረውላታል ቤዛዊተ ዓለም እያሉ። አሁን ቅዱስ ያሬድ በዝማሬው መዋሥዕት ማርያም ዘወርቅ ጠረጴዛ አለፍ ብዬ ልበለው እንዲያጥር ማርያም ዘወርቅ ጠረጴዛ ይኩነነ ቤዛ ንግደትኪ ቁስቋም እምሎዛ። ይህ ዝማሬ ነው የቅዱስ ያሬድ። እንግዲህ ይኩነነ ቤዛ ንግደትኪ ማለት ጉዞሽ ወደ ግብጽ የተሰደድሽው ስደት የተጓዝሽው ጉዞ የደከምሽው ድካም ለእኛ ቤዛ ይሁነን። ታዲያ የምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እሱ ሰማየ ሰማያት መጥቆ እዚያም እመቤታችን ካለችበት ገብቶ መላእክት ሲያመሰግኗት ሰምቶ መላእክት በልሳነ እሳት ይሴብሑኪ ብሎ ሰምቶ በእሳት አንደበት በዚህ በውሸታም በኛው ሳይሆን እሳት በሚተፋ እሳት እንደ እሳት በሚነድ ረቂቃን በሆኑ በመላእክት አንደበት ሰምቶ ሲያመሰግኗት መላእክት በልሳነ እሳት ይሴብሑኪ። ይህ ነው እንግዲህ መላእክት በእሳት አንደበት የሚያመሰግኗት ንግሥተ ሰማይ ወምድር ወላዲተ አምላክ ማርያም ቤዛዊተ ዓለም። ይህን ተዚያ መጥቶ ነው እንግዲህ ይህን ሁሉ ድርሰት የደረሰላት። ስደትሽ፣ ረሃብሽ፣ ጽምሽ፣ መከራሽ ከሎዛ ኢየሩሳሌም ነው። ሎዛ ያለች አንድ ሰፈር ናት። ከሎዛ ተነስተሽ ወደ ግብጽ የተሰደድሽው መሰደድ ለእኛ ቤዛ ይሁነን። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ፣ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራ ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድን ነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። አፈ ሩት ምዕራፍ 4 ቁጥር 4 ላይ ጫማ የሚለውን አሁን ሳሌ አንዳንድ ቀጥታ ትርጉም አይተው ሰዎች ቤዛ ማለት ጫማ ማለት ነው ምናምን ሲሉ ከየት እንደመጣ ማገናኘት ስላለብኝ ነው። ከዚህ የተነሳ ነው። ጋሻም ከለላ ነው፣ ሰውነትን ስለሚከልል ቤዛ ነው። እንግዲህ ድንግል ማርያም ቤዛዊተ ዓለም ስንላት ወዴት እየሄድን እንደሆነ ምን እንደሆነ ሚስጥሩንም ከዚህ ራሱ መረዳት ትችላላችሁ ማለት ነው። ማየት ትችላላችሁ ማለት ነው። ስለዚህ ቤዛ የሚለው ያ ነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ላይ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ስለ ሙሴን እግዚአብሔር ምን እንዲያደርገው አይደለም። ቤዛ እኮ ሙሴን ተመልከቱ። ቤዛ ማለት ተመልከቱ፣ ስለዛኛው ዋስ፣ ስለዛኛው ጠበቃ፣ ስለዛኛው ጋሻ፣ ስለዛኛው ከለላ፣ ስለዛኛው ምክንያት፣ ስለዛኛው ፈንታ ሆኖት ማለት ነው። ሙሴ ጭራሽ እግዚአብሔር ያለው እጅግ የሚደንቅ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ሙሴ እኔ ለፈርዖን አምላክ አድርጌሃለሁ። ሙሴ እኔ ለፈርዖን አምላክ አድርጌሃለሁ አለው።
ቅዱስ እስጢፋኖስ ሚስጥሩን ይግለጽልን። እመቤታችን አትለየን። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ሙሴን አድርጎታል። ዮሴፍን ለወንድሞቹ አድርጎታል። በእነ አብርሃም ዘር አሕዛብ ሊባረካሉ ብሎ ቤዛ አድርጓቸዋል። ይህ ማለት ፈጣሪ ናቸው፣ ቀራንዮ ላይ ተሰቅለው ደማቸውን አፍስሰው ያድናሉ ማለት አይደለም ብለንም አናውቅም። ሌላ ቀርቶ በጉ ያ በግ በአካል በዛ ጊዜ ሞሪያ ላይ የመጣው በግ ነው አይደለ? እሱ ቤዛ ይስሐቅ ተብሏል። ትርጓሜያችን ላይ አለ፣ በትርጓሜያችን ላይ ተጽፏል። የኦሪት ዘፍጥረት ምዕራፍ 22 ታሪክ አብርሃም ልጁ ይስሐቅን ሊሰዋው ወደ ተራራው በወጣ ጊዜ የሆነውን ታሪክ ነው የማስታውሳችሁ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 13 ላይ ደግሞ ተመልከቱት። ቁጥር 13 ላይ እሱ ላይ ያለው በግዕዙ ህየንተ የሚለውን ቃል ይጠቀማል። ቅድም ያልኳችሁ ከቤዛ ጋር አንድ አይነት ነው። በትርጓሜያችን ላይ ግን አንድምታውን ሲዘረዝር ምን እንደሚለው በጉ ምሳሌነቱን ሲያስቀምጥ ቤዛ ይስሐቅ ነው። ወደፊት ሚስጥሩ ትርጉሙ ወደ ማን ነው የሚያሳየው? ወደ ኢየሱስ ነው። በጊዜው ግን ቤዛ የሆነው ለይስሐቅ ማን ነው? በጉ ነው። ይስሐቅ ደግሞ የምዕመናን ምሳሌ ነው። ለእኛ ለሁላችን ለምዕመናን ደግሞ መገረፍ ሲገባን ተገርፎ፣ መሞት ሲገባን ሞቶ የእኛን መከራ ወስዶ በቀራንዮ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነን ደግሞ ከመርገመ ስጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳንም። ይሄ ቤዛነት ነው። እሱ ተመልከቱ። ከመርገመ ስጋ ከመርገመ ነፍስ የነበረው በጊደሮች ደም አልነበረም። ቤዛ ነበሩ። በዛ ጊዜ ጊደሮቹ ላሞቹ ቤዛ ነበሩ። ወይፈኑ ቤዛ ነበረ። ርግቡ ማይነቁ በዛ ጊዜ ቤዛ ነበረ። ግን ያ ቤዛነት በብሎ የነበረው ጥላ ኢየሱስን የሚያሳይ ነው። ኢየሱስን የሚያሳይ ነው። ከመርገመ ስጋ ከመርገመ ነፍስ በቀራንዮ አደባባይ ሁላችን የፈወሰ ኢየሱስ ክርስቶስ መድኃኒት ነው፣ ቤዛ ነው። ለሙሴ ስንጠቀም፣ ለአብርሃም ስንጠቀም፣ ለይስሐቅ ስንጠቀም፣ ለቅዱሳን ስንጠቀም፣ በተለይ ለእመቤታችን ስንጠቀም ደግሞ በተለይ ደግሞ ሌላ መልክ አለው። መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው፣ መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያንን ሚስጥር የሚያውቅ ሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። ምክንያቱም እንዴት ነው ጸሎቱ ራሱ ሊጸልየው የሚችለው? እንዴት ነው? ለምሳሌ የዘወትር ጸሎት ቅዱስ ያሬድ የደረሰው ላይ ሁሌ የምንለው አለ አይደል? የዘወትር ጸሎት ላይ ሰግድ ለአብ ለመንፈስ ቅዱስ አሐተ ስግደት የሚለው ከዛ በኋላ ሰግድ ለእግዝእትነ ማርያም ቅድስት ድንግል ወላዲተ አምላክ ብለን ከዛ ደግሞ ሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር አይደል የምንለው? ከዛ ምንድነው የምንለው? ሁላችሁም የምታውቁት ይመስለኛል። መስቀል እያለን ምንናገር የለም? መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ እንላለን እኮ ተመልከቱ። ስለዚህ መስቀል ቤዛነ አለን እኮ። አሁን መስቀል ቤዛነ ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለእኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድኂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን፣ መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው፣ ተዋህዶ ይሄ ነው፣ ትምህርቷም ረቂቅ ነው ወገኖች። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊተ ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል።